ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እሺ ተማሪዎች እንዲሁም ሌሎች ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 6ን ፖፑሌሽን ኤንድ ናቹራል ሪሶርስን አስመልክቶ የመጨረሻውን ሪቪው ኩዌስችኖችን መስራት ጀምረናል። በዛሬው ሌሰናችን ሌሰን 17 ላይ የምናየው ደግሞ ሁለተኛውን የሪቪው ኩዌስችን ፓርት አብረን የምንሰራ ይሆናል። እንዲህ ወደ ጥያቄዎቹ ከመግባታችን በፊት እንዲህ ሁልጊዜ አደራ የምንላችሁ ይህ ትምህርት ለተማሪዎች ተደራሽ ይሆን ዘንድ ሰብስክራይብ፣ ሼር እና ላይክ ማድረግ አትርሱ። እንዲህ ባለፈው ጥያቄ መልቲፕል ቾይስ አይተም ምርጫ ጥያቄዎች ናቸው። ከ1 እስከ 11 ያለውን ሰርተን ነው ያቆም ነው። በዛሬው ሌሰናችን ደግሞ ከ12 ጀምሮ ያሉትን ጥያቄዎች አብረን የምንሰራ ይሆናል። እንዲህ የመጀመሪያው 12ኛው ጥያቄ ምንድነው የሚለው chief air pollutant which is likely to deplete ozone layer is A. sulfur dioxide, B. carbon dioxide, C. nitrogen oxide and fluorocarbon, D. carbon monoxide። እንግዲህ ጥያቄው ነው እንግዲህ ልብ አድርጉ። በመጀመሪያ ጥያቄውን ነው መረዳት ያለባችሁ ከምላሹን ከመስጠታችሁ ወይንም ከመብረጣችሁ በፊት። በዋነኛነት ጥያቄው የሚለው ለኦዞን መሸንቆር ወይንም ለኦዞን ሌየር መሳሳት መንስኤ የሆነው በዋነኛነት የቱ ነው የሚለው። ኤ ሰልፈር ዳይኦክሳይድ። እንግዲህ ሰልፈር ዳይኦክሳይድ እንደምታውቁት ለአሲድ ሬን ሰልፊሪክ ኦክሳይድ ተፈጥሮ አሲድ ሬን መንስኤ የሆነ ነው፣ ለኦዞን ዲፕሌሽን ሳይሆን። ካርበን ዳይኦክሳይድ ደግሞ ይሄ ለግሪን ሃውስ ዋነኛው ኢፌክት መንስኤ የሆነ ነው፣ ካርበን ዳይኦክሳይድ። ሌላኛው ደግሞ ናይትሮጅን ኦክሳይድ ኤንድ ፍሎሮካርበንስ። እንግዲህ ፍሎሮካርበንስ ይላል። ዲ ካርበን ሞኖክሳይድ። እንዲህ የዚህ ጥያቄ ምላሽ ናይትሮጅን ኦክሳይድስ ኤንድ ፍሎሮካርበንስ ናቸው በአብዛኛው ለኦዞን ዲፕሌሽን መንስኤ የሆኑትና የዚህ ጥያቄ ምላሽ ሲ ነው ማለት ነው። ወደ 13ኛው ጥያቄ ስንመጣ ደግሞ ሞስት አባንደንት ዋተር ፖሉታንት ኢዝ ኤ ዲተርጀንትስ፣ ቢ ፔስቲሳይድስ፣ ሲ ኢንዱስትሪያል ዌስትስ፣ ዲ አሞኒያ። እንግዲህ ይህም ጥያቄ ምንድን ነው የሚለው በዋነኛነት ለውሃ ብክለት መንስኤ የሆነው የትኛው ነው የሚለው። ኤ ዲተርጀንትስ፣ የተለያዩ ዲተርጀንቶች ከየቦታው የሚለቀቁ። ሁለተኛ ፔስቲሳይድስ፣ ሰዎች እንግዲህ ተባይን ለማጥፋት የሚረጩ ኬሚካሎች ይላል። ቀጥሎ ሲ ኢንዱስትሪያል ዌስትስ ይላል። አሞኒያ። እንግዲህ እነኚህ በሙሉም አስተዋጽኦ ቢኖራቸውም የተጠየቃችሁት በዋነኛነት ሞስት አበንደንት ነው የተባለው ይሄ ኢንዱስትሪያል ዌስት ናቸው። ከፋብሪካዎች የሚመነጩ ፍሳሾች ናቸው ለምድራችን ወተር መበከል፣ ለውቅያኖሶች እንደዚሁም ለከርሰ ምድር ውሃ የመሳሰሉት መበከል መንስኤው የኢንዱስትሪያል ዌስት ማተር ነው ማለት ነው። 14ኛው ጥያቄ ኢንቫይሮንመንታል ፋክተር such as storms and extreme heats or cold that affect population are A. density dependent factor, B. density independent factors, C. population density, D. dispersion። እንግዲህ ጥያቄው ምንድነው የሚለው ኢንቫይሮንመንታል ውጤት የሆኑ እንደ ማዕበል፣ የውሃ ማዕበልና የምድራችን ሙቀት በፖፑሌሽን ላይ የሚያደርሰው ኢፌክት አለ። ይሄ ኢፌክት አንድ ደንሲቲ ዲፔንደንት ፋክተር ነው፣ ቢ ደንሲቲ ኢንዲፔንደንት ፋክተር ነው፣ ሲ ፖፑሌሽን ደንሲቲ ነው፣ ዲ ዲስፐርሽን ነው። ይሄ እንግዲህ በግልጽ እንደምታውቁት ይሄ ደንሲቲ ኢንዲፔንደንት ፋክተር ነው። ደንሲቲ ዲፔንደንት ፋክተር የምንላቸው ከፖፑሌሽን ብዛት ህያዋን በርስ በሚያቆም በባዮቲክ ፋክተር የተነሳ የሚከሰቱ ፖፑሌሽን ግሮዝን አፌክት የሚያደርጉ ፋክተሮች በሙሉ ደንሲቲ ዲፔንደንት ነው የምንላቸው ከፖፑሌሽን ከህያዋን ጋር ባዮቲክ ፋክተር። ነን ባዮቲክ አባዮቲክ የሆኑ ተፈጥሯዊ ክስተቶችን እንደ ማዕበል፣ እንደ ምድር ሙቀት መሳሰሉት፣ እንደ እሳተ ገሞራ የመሳሰሉት ደንሲቲ ኢንዲፔንደንት ፋክተር ነው የምንላቸው። ስለዚህ የዚህኛው ምላሽ ደንሲቲ ኢንዲፔንደንት ፋክተር የሚለው ወይንም ቢ ነው ማለት ነው። 15ኛ ጥያቄ which one of the following is not true about the logistic model of population growth?
ለሎጂስቲክ ፖፑሌሽን ግሮዝ ትክክል ያልሆነው የትኛው ነው? which not true. The graph of the model is J-shaped. J-shaped አይደለም። graph of the model of this logistic model is S-shaped ነው። ስለዚህ በቀጥታ ይሄኛው ነው። the model shows restricted growth rate. yes. C, the logistic model considers the environment's carrying capacity. ይሄም ትክክል ነው። D, the graph of the model is S-shape. the graph of the model is S-shape. the G-shape graph የኤክስፖኔንሻል ፖፑሌሽን ግሮዝ ሪፕሬዘንት የሚያደርግ ግራፍ ነው እንጂ የሎጂስቲክ ግሮዝ አይደለም። ስለዚህ የ15ኛው ጥያቄ ምላሽ ኤ ይሆናል ማለት ነው። 16ኛ ጥያቄ ጋር በምንመጣበት ጊዜ ደግሞ የ16ኛ ጥያቄ የሚለው ምንድነው? what is likely to be true of a population with an age structured that is pyramid shaped? እንግዲህ age structured pyramid የሆነ ሼፕ የሚያሳይ population growth ምንን ያሳያል? what is likely to be true of a population with an age structure that is a pyramid shaped የሆነ population growth የሚያሳይ ፒራሚድ ገላጭ የሆነው የትኛው ነው? A, it is expected to grow slowly in the future. B, it is expected to decline in the population size over time. C, it has potential for rapid population growth in the future. D, this age structure is characteristic of zero population growth. እንግዲህ it is expected to grow slowly. ይሄ growth slowly የሚያሳይ አይደለም። it is expected to decline in population size over time. ይሄም decline የሚያሳይ አይደለም። it has potential for rapid population growth in the future. ይሄ ነው ምላሹ። ምክንያቱም ወጣቱ ክፍል እንትን ነው፣ የአዛውንቶች ቁጥር ያነሰ ነው። እዚህ ጋር የምታዩት መሀል ላይ የምታዩት ፒራሚዱ ታች ላይ ሰፊ ስለሆነ ይሄ ደግሞ የመራባት የመዋለድ እድሉ ከፍተኛ ነው። ፕሮዳክቲቭ እና ሪፕሮዳክቲቭ ፓርቱ ሚድል ላይ ሰፋ ስለሆነ ይሄ የዚህ ጥያቄ ምላሽ ሲ ይሆናል ማለት ነው። 17ኛ at what year is the census carried? እንግዲህ ይሄ ህዝብ ቆጠራ በየኢንተርቫሉ ነው ቆጠራ የሚከናወነው በየሀገራቱ። ይሄ ኢንተርቫል ነው የተጠየቃችሁት። every 5 years, every 7 years, every 1 year, every 10 year. እንግዲህ አጠር ባለ ጊዜ ቆጠራው ቢደረግ ይመረጣል። ሆኖም በአብዛኛው የተለመደውና ብዙ ሀገራት የሚያከናውኑት የህዝብ ቆጠራ ወይም ሴንሰስ ፕሮግራም በየ10 ዓመቱ ነው። ስለዚህ የዚህ 17ኛው ጥያቄ ምላሽ ዲ ነው። ኤቭሪ 10 years የሚለው ነው ማለት ነው። 18ኛው ጥያቄ ጋር በምንመጣበት ጊዜ 18ኛው ጥያቄ ደግሞ ምንድነው የሚለው? 80 individuals are born per year in a population and the mid-year population is 5,000. what is the birth rate of the area? የበርዝ ሬት ኦፍ ኤሪያ እንግዲህ ይሄንን ካልኩሌት ማድረግ ነው። የበርዝ ካልኩሌት ስታደርጉ የሚሰጣችሁ ሲን ይሆናል። 4 ነው። በርዝ ሬት ኦፍ ኤሪያ ኢዝ 4 ፎርሙላውን ተጠቅማችሁ ካልኩሌት ስታደርጉ የምታገኙት ይሄን ይሆናል። 19ኛውም ተመሳሳይ ጥያቄ ነው። the 20 individuals are dying per year in a population and the mid-year population is 7,000. what is the days rate of the area? the days rate 13, 24, 29 ካልኩሌት ስታደርጉ የምታገኙት ይሄንን ይሆናል። 30 የሚለውን ነው። እንግዲህ ይሄንን ፎርሙላውን የተማራችሁት አለ። ያንን ተጠቅማችሁ ይሄንን ምላሽ መስጠት ትችላላችሁ በቀላሉ ማለት ነው። ሌላኛው ጥያቄ እዚህ ጋር 20ኛው 19ኛው ሰርተናል። 20ኛው ጥያቄ which of the following is most likely explanation for the difference in the population pyramid? በእነኚህ ሁለት ፖፑሌሽን ፒራሚዶች አሉ። ሪጅን ኤ እና ሪጅን ቢን ሪፕሬዘንት የሚያደርጉ ፒራሚዶች በዚህ መልኩ ተቀምጠዋል። እንግዲህ በእነኚህ በመካከል ያለውን ዲፍረንስ የሚያሳየው የትኛው ነው?
የ20ኛው ጥያቄ እንግዲህ which of the following is the most likely explanation for the difference in the population pyramid በሁለቱ መካከል ያለው ነው። እንግዲህ A, region A has a higher dependency ratio than region B. Region A higher dependency ratio than region B ይላል። B, region B has higher population density than region A. Region B has higher population density than region A. C, region A has higher childhood mortality rate than region B. Region B has the higher total fertility rate than region A. እንዲህ እዚህ ጋር ጥያቄውን እንደምታዩት ግራፉ የሚያሳየው ነገር አለ። ያንን ግራፍ በተንተርሶ ነው ምላሽ የምትሰጡት። 20ኛው ምላሽ በፒራሚዱ የሚገልጸው ዲ ነው ማለት ነው። ሪጅን ቢ ሃዝ ሃየር ቶታል ፈርቲሊቲ ሬት ዛን ሪጅን ኤ። እዚህ ቤዙ ጋር በምታዩበት ጊዜ ፈርቲሊቲ ወሊድ ምጣኔው ሀይ መሆኑን ነው የሚያሳያችሁ። ቤዙ ላይ እድሜም አንጻር እዚህ ጋር ቤዙ ጋር የጠበበ ነው፣ እዚህ ጋር ቤዙ የሰፋ ነው። ስለዚህ ሪጅን ቢ ሃዝ ሃየር ቶታል ፈርቲሊቲ ሬት ዛን ኤ። ይሄ ነው ማለት ነው። የ20ኛው ጥያቄ ምላሽ ሊሆን የሚችለው ዲ ነው ማለት ነው። ወደ 20ኛው ጥያቄ ስንመጣ ደግሞ 20ኛው ጥያቄ ምንድን ነው የሚለው ቤዝድ ኦን ኢንፎርሜሽን ፕሬዘንትድ ኢን ዚ ፖፑሌሽን ፒራሚድ ኢት ኢዝ ሪዝናብል ቱ ኢንፈር ዛት ኮምፔርድ ዊዝ ገቨርንመንት ኢን ሪጅን ኤ ገቨርንመንት ኢን ሪጅን ቢ ዊል ቢ ዲቮቲንግ ኤ ግሬት ፕሮፖርሽን ኦፍ ስቴት ስፔንዲንግ ኦቨር ዚ ኔክስት ዲኬድ ቱ which of the following needs ይላል። ይሄ ምንድን ነው? እንዲህ ጥያቄውን ልብ አድርጉ። ሁልጊዜ ጥያቄውን ነው መረዳት ያለብን። ሁለቱን ፒራሚዶች አይተናል። በሁለቱ ፒራሚዶች ተነጻጻሪነት በምናይበት ጊዜና ሪጅን ቢ ላይ ያለውን ፒራሚድ በማየት ከዛ ጋር ስናነጻጽር የቢ ፒራሚድ ያሳየው አገር ኤው ጋራ በተነጻጻሪነት ሲታይ በሚቀጥሉት አመታት ለህዝቡ ማድረግ ያለበትን ነገር በምን መልኩ መግለጽ ይቻላል? ምንድነው ነው እንግዲህ እዛ ፒራሚድ ላይ ያየነው ኃይለኛ የፖፑሌሽን እድገት ነው። ላይፍ ስፓኑ ሌስ እንደሆነ ነው። ሪፕሮዳክቲቭ ሬቱ ሃይ እንደሆነና ይሄ ወጣቱ ትውልድ በጣም በቁጥር የበዛ መሆኑን ነው የሚያሳየው ፒራሚድ። ስለዚህ ያን አይነት የህዝብ ምጣኔ ያለው ሀገር ምን ላይ ነው በዋናው ዲቦት ማድረግ ያለበት ነው? ኤ ኮሚኒኬሽን ኢንፍራስትራክቸር። እንግዲህ ኢንፍራስትራክቸር አስፈላጊ ነው። እርግጥ ኮሚኒኬሽን ኢንፍራስትራክቸር፣ ስኩል ኮንስትራክሽን ይሄም አስፈላጊ ነው። ሲ ሄልዝ ኬር፣ ዲ ሃይዌይ ዴቨሎፕመንት። እነኚህ በሙሉም ቢያስፈልጉ በመጀመሪያ ደረጃ የሰውን ማቆየት ስለሚያስፈልግ ሰው በህይወት እንዲቆይ ለማድረግ የመጀመሪያው አስፈላጊነት እና የቤተሰብ ምጣኔም በአግባቡ ይካሄድ ይችል ዘንድ የጤና አጠባበቅ ኢንፍራስትራክቸር ነው በዋነኛነት ቅድሚያ ሊሰጠው የሚገባ። ከጤና በኋላ ትምህርቱ፣ ከዛ ሌሎቹ ሁሉ ቀጣዮች ናቸው ማለት ነው። መጀመሪያ ህልውና ስለሆነ ሄልዝ ኬር የሚለውን እዚህ ላይ መስራት አለበት ማለት ነው። ላይፍ ስፓኑን ስታዩት ወደ ላይ ሲሄድ በጣም እየቀጠነ ነው። ቶሎ የመሞት ሁኔታ ሞት እንዳለ ነው የሚያሳየው ሪጅን ቢ ላይ እና ያንን ለመቀነስ ዋነኛው የመጀመሪያው የህይወት ማቆየት ነው። የሄልዝ ኬር የሚለው ነው ማለት ነው። 22ኛ ጥያቄ which of the following is said to be the most important cause of reason for extinction of animals and plants? እንግዲህ በምድራችን ላይ ያሉ አኒማልስ እና ፕላንቶች እየጠፉ ዝርያቸው እየጠፋ እየሄደ ነው ያለው። ለዚህ ዋነኛ መንስኤ የሆነው የትኛው ነው? ኤ loss of habitat and fragmentation, over exploitation species, invasion of alien species, co-extinction። እንግዲህ እነኚህ በሙሉ አስተዋጽኦ ቢኖራቸው ዋነኛው ለብዝሃ ህይወት መጥፋት መንስኤ ሎስ ኦፍ ሃቢታት
ኤንድ ፍራግመንቴሽን የሚለው ኤ ነው ማለት ነው። የዚህኛው ዋናው እንግዲህ ሀቢታቶች በተለያዩ ምክንያቶች ይጠፋሉ። ሀቢታቱ ሲጠፋ ሕያው ነገር ለመኖር አይችልም። ይሄ ነው ማለት ነው። 23ኛ ጥያቄ in which approach do we protect and conserve the animals that need urgent measure to save it from extinction? እንግዲህ እንስሳቶች እንዳይጠፉ ለማድረግ የትኛውን መጠቀም አለብን ነው የሚለው። የዚህ 23ኛው ጥያቄ በመጥፋት ላይ ያሉ ስፒሺሶችን ለማዳን የትኛውን ነው ኮንዘርቬሽን ሜትድ መጠቀም ያለብን ነው የሚለው። ኤ ኢን ሳይቱ ኮንዘርቬሽን፣ ቢ ኦን ሳይቱ ኮንዘርቬሽን፣ ሲ ኤክስ ሳይቱ ኮንዘርቬሽን፣ ዲ ኖ ኮንዘርቬሽን። የዚህኛው ምላሽ ሳይቱ ኮንዘርቬሽን ቢ ነው ማለት ነው። ቢን ታጠቁራላችሁ ትከባላችሁ ማለት ነው። 24ኛው ጥያቄ ኦን ዋት ዳዝ ዚ ሃርምፉል ኢፌክት ኦፍ ፖሉሽን ዲፔንድ ኦን? ኤ ዚ ኮንሰንትሬሽን ኦፍ ፖሉታንት ኤንድ ዚ ኦርጋኒዝም፣ ቢ ዚ ኮንሰንትሬሽን duration of exposure to pollutant and the organism, C the concentration of the pollutants and duration of exposure, D the organisms only. እንግዲህ እዚህ ኮንሰንትሬሽን ኦፍ ፖሉታንት እና ለዛ የመጋለጥ ጊዜው እየረዘመ በሚሄድበት ጊዜ ለበሽታ ለተለያዩ ኢፌክት የመጋለጡ ነገር እየጨመረ ነው የሚሄደው እና የዚህኛው ጥያቄ ምላሽ the concentration of pollutant and duration of exposure የሚለው ይሆናል ማለት ነው። 25ኛው what happens when phosphorus, nitrate and detergents in water lead an acceleration in the growth of algae? ይሄ ደግሞ ጥያቄ ምንድን ነው የሚለው ናይትሬት እንደዚሁም የተለያዩ ዲተርጀንት ውሃ ውስጥ የሚለቀቁ የአልጌ እንዲበዛ ቢያደርጉ በዛ በውሃ ውስጥ ምን ይከተላል? what happens? A extinction, B eutrophication, C increase in the number of fish, D increase in the number of aquatic animals. እንግዲህ ምንድነው የአልጌዎች መብዛት ምንድነው የሚያደርገው? አልጌዎች ፕሮዲውሰርስ ናቸው። ፕሮዲውሰርስ ከበዙ ለኮንሱመሮች መኖር ትክክለኛ ግብአት ሆኖ ስለሚያገለግል ኢንክሪዝ ነምበር ኦፍ አኩዋቲክ ፕላንትስ በእነሱ ራሳቸው ፕላንት ናቸው። ይሄ ሲ ነው ማለት ነው ምላሹ የዚህኛው ጥያቄ ሲ ነው። ሲን ታከባላችሁ ማለት ነው። ኢንክሪዝ ኢን ዘ ነምበር ኦፍ ፊሽ፣ ምክንያቱም አልጌዎቹ እንደ ፕሮዲውሰር ሲበዛ ኮንሱመር ቁጥር እንዲበዛ ነው ምቹ ሁኔታ የሚፈጥረው። 26ኛው ጥያቄ what happens to the concentration of DDT in each trophic level? ኮንሰንትሬሽን እንግዲህ ባዮ ኬሚካል አኩሙሌሽንን አይተናል ባለፈው። እዛ ላይ እንዳየነው ዲዲቲ በምንጠቀምበት ጊዜ ይሄ በትሮፊክ ሌቨሎች ውስጥ A decrease, B remains unchanged, C increase, B becomes zero አይደለም። የዚህ ምላሽ C ነው። ኢንክሪዝ እያደረገ ይሄዳል ቱ ባዮ አኩሙሌሽን። 27ኛው which gases are commonly known as greenhouse gases? A carbon dioxide, B nitrogen, C chlorine, ዲ ኦክሲጂን። እንግዲህ ግሪን ሃውስ ጋስ በዋነኛነት የሚታወቀው የካርበን ዳይኦክሳይድ ልቀት ነው ማለት ነው። እንግዲህ ተከታታዮቻችን የዛሬውን ጥያቄ ሪቪው ኩዌሽን ፓርት 2 በዚህ እናጠቃልላለን። በየሌሰናችን መጨረሻ ሁልጊዜ እንደምንላችሁ ደግሞ የእኛ ስኬት መገለጫ የእናንተ እርካታ ስለሆነ በትምህርት አሰጣጡ በተለያየ መልክ ሊስተካከል ይገባል የምትሉትን የማስተካከያ ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው።